ቤተሰቦች የዛሬውን ቪዲዮ እንግዲህ ሁላችንም በጉጉት ስንጠብቅ የነበረው ቪዲዮ እንደሆነ ይገባኛል። ግን ትላንት ለተፈጠሩ የቴክኒክ ብልሽቶች ስለ ትላንትናው ነገር ትንሽ አስረደቻችሁ ልለፍ ብዬ ነው። ትላንት እንግዲህ መጨረሻ ላይ ሩታ የመጣችበትን ፓርትና ነገር አላየውም ነበር። ያው ብዙዎቻችሁን ኮመንት ላይ ስትፎግሩኝ ነበር እና ያው ያ የተፈጠረውን ቪዲዮን ሲጨርሱ እየጨፈሩ እየዘፈኑ ምናምን ነገር ስለነበር የዛን ሰዓት የጨረሱ መስሎኝ ቀጥታ ሪካርድ ማድረግ ጀመርኩ ምናምን። ያው በዛ አጋጣሚ አላየሁትም ማለት ነው ቪዲዮን። ብቻ ለዛ ነበር እንትን ያላችሁት የፎገራችሁ ሰዎች ግን እርግጠኛ ነኝ እናንተም ያለቀ መስላችሁ ነበር። ሰው ኮመንት ሲል ምናምን ነገር ኮመንት ላይ ሲጽፍ ምናምን ነገር ነው ያያችሁት። ብቻ ለማንኛውም እሺ ዞሮ ዞሮ አልቀረም ቪዲዮ ከዛ የቀጠለው ነው የመጣው። ስለዚህ ምንም የጎደለብን ነገር የለም ትላንት ካደረግነው ነገር ማለት ነው ሪያክት ካደረግንበት። ብቻ ለማንኛውም ዛሬ ቤተሰብ እኔ የጁንታ ስብስብ ነው ያዩት። የጁንታ ይሄ ጠቅላይ ሚኒስትራችን ይሄ ስግብግብ ጁንታ እንዳለው የምሬን የጁንታና ምን ልበል የዱርዬ ስብስብ ማለት ነው። በጣም ያናዳ አይነት በጣም ይሄ ከሞራል የወጣ አይነት ይሄ በጣም በቃ የእርጎ ዝንብ መሆን የለ ከዚህ በላይ እንጃ። የእርጎ ዝንብ ምናምን ነገር ከየትም ሊገኝ አይችልም። የምሬን ነው። እና እርግጠኛ ነኝ ብዙዎቻችሁ ይህን ቪዲዮ በብስጭት እንዳያችሁ፣ ብዙዎቻችሁ በቃ ግራ በመጋባት እንዳያችሁ በጣም እርግጠኛ ነኝ። ግን እስቲ ዛሬ እያንዳንዱን ነገር እያየን እኛም እንግዲህ የክርክሩ አባል ሆነን እንግዲህ እየጨለልን ነው እንግዲህ። ስለዚህ ምንም ማድረግ አይቻልም። ግን እኔ እንትን ሀሳብ ማለት ነው መጨለሉን እናቁምና ጀስት እንደዝናና ነው እንደዝናና የምሬን ነው። ካልተዝናናን የነዚህ ሰዎች በጣም በቃ እንትን እንደ ራሳችን ጉዳይ አድርገን እንትን የምንል ከሆነ መጨለላችን ነው አይቀርልንም። ለዛ ቤተሰብ ረጋ እናርገውና ነገር እየሆን ጀስት ሀሳብ ብቻ በመስጠት እንትንበል እንጂ በተረፈው ሌላ ብዙም ነገር እንትን አንልም። ብቻ ለማንኛውም ቪዲዮችንን እንቀጥል። ከትላንት የቀጠለውን ቆይ ግን ሰላም አላልኳችሁማ። እንዴት ናችሁ? ከትላንት ዛሬ ፈጣሪ ፈቅዶ እዚህ ድረስ የደረሳችሁ ሰዎች አላችሁ፣ እግዚአብሔር ይመስገን። እኔም አለው ሰላም ሆኜ እግዚአብሔር ይመስገን። እንግዲህ ያው ትንሽ ይሆናል በጣም የሚደብሩ ነገሮች ቢኖሩም ግን ያው ጀስተኛ ሰላምታችን አይነጠቅ ለማለት ያክል ነው። ብቻ ሰላም ሁኑልኝ። ሰብስክራይብ በማድረግ አዳዲሶች እንደ ተመልካችን ቤተሰብ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም እስቲ ቪዲዮን እየጀመራችሁ ሁላችሁም ላይክ ብታደርጉ ደስ ይለኛል። በቀጥታ ወደ ቪዲዮ እንግባ። አንቺ ትልቋ በጣም የምትከበሪ መካሪ ምናምን ምን አገባሽ? አይከብድሽም? እሺ ቆይ ለቡዜ ማለት ነው እኛ ብናወራ ይሻላል አንቺ አፍሽን ከፍተሽ ከምታወሪ። ምክንያቱም አንቺ ከቡዜ የምትሻይ ሰው ሆነሽ ምናምን ነገር ብታወሪ ችግር የለብኝም እኮ ግን ማለት ነው አንቺ ከእሷ ማትሻይ ሰው ሆነሽ እሷን ስታወሪ ምናምን ነገር እሷ ቢያንስ ማለት ነው የሆነ ጥሩ የሆነችበት ወቅት ነበር፣ በጣም ትንሽም ቢሆን ማለት ነው። ጀስት አሁን ሰሞኑን ምናምን ነገር ያው ብዙዎቻችን በተለይ በሩታ ሳይድ ያለን ብዙዎቻችን ሰዎች እሷ ባደረገችው ነገር ደስተኛ አልሆንም እንጂ ከሜሪ የምታንስ ሰው ነው አይደለም። ሜሪ እንዲሁም ከእሷ አትከፋም ብላችሁ ነው። ብቻ ለማንኛውም ከዚህ በላይ የእርጎ ዝንበቱ ነዋ እና በጣም ተቆርቋሪ ነን አላችሁ፣ በጣም የሩታ አክቲቪስቶች ነን አላችሁ። አልጠራናችሁ ማለት እኮ አልጠራናችሁ ማለት ጥሪ አያስፈልገውም። ሩታ ካልፈቀደች አንተ ማንንም ሴት አታገባም። ገባ? ቀለበት ነው። አንተ ማን ስለሆንክ ነው? አንተ አገባም። እሺ ኧረ በስመ አብ እነዚህ ሰዎች አብደዋል። የምር ሊትራሊ እንደዚህ በትክክል ነው ያበዱት። ይሄ እንጂ አላውቅም። ይሄ ሰው በጤናው ሆኖ ማንም እንደዚህ አያደርግም። በጤናኛ አስተሳሰብ ምናምን ነገር ኖሮት እንደ ሰው የሚያስብ ሰው እንደዚህ እንትን አይልም። ከየት የመጣ ስልጣን ነው? ሩታ ሳትፈቅድ አንተ ማንንም አታገባም ማለት እንዲህ። ሩታ የእሱ ወላጅ እናቱ ናት፣ አባቱ ናት፣ ምኑ ናት? ቆይ ጀስት በቃ ተፋቱ አይደል እንዴ? ጀስት ለሩታ አንተ ከየት ያመጣው ስልጣን ነው? አንተ ራሱ ለምታወራው ንግግር ከየት ያመጣው ስልጣን ኖሮ ነው አታገባም ምናምን ነገር የምትለው? ምን አገባ አንተ? እሱ ቢያገባ ባያገባ በቃ የራስህን ኑሮ አትኖርም እንዴ? ገባሽ አይደለ? በቃ ይበቃል። ከዚህ በላይ ምንም እንድታረጋ ዳኒ ማድረግ እንደሚችል ማሳየህ እኮ እውነት የሆነ የመንደር የዱርዬ ምናምን ነገር ይሄ ሰፈር ለሰፈር ጥል ምናምን ነገር አይመስልም። ጀስት ይሄ ይሆናላ የሆነ ሰፈር ልጆች ከሆነ ሰፈር ልጆች ጋር የሚጣሉ አይነት ነገር እኮ ነው ይመስለው። የሆነ በባልና በሚስት የሚፈጠር አይነት ነገር አይመስለኝም። እነሱ አይጣሉም፣ እነሱ አይደባደቡም፣ ግን ለእነሱ ወክለው ምናምን ነገር ወኪሎች ይደባደባሉ። ለአብርሽ ወኪል ማን ነው? አሚሮ ነው። ለሩታ ተወካይ ማን ነው? ዳኒ ነው። ኧረ ተው እንዴ ነገር እኮ ማለት ነው ፖለቲካም እየመሰለ ነው። እንግዲህ ፖለቲከኞች እዛ ላይ ሆነው ከስር የሚባለው ሌላው ንጹህ ዜጋ ነው፣ ምንም ማያውቀው ዜጋ ነው። እና አላውቅም እኔ እንጃ ነገርየው በትዳር መሀል
እየተፈጠረ ያለ ነገር አይመስለኝም። በእርግጥ አሁን ትዳር ራሱ አንበለው ተፋተዋል። ስለዚህ ምንም ትዳር ራሱ የሚባል ነገር የላቸውም። የቀድሞ ባልና ሚስቶች ናቸው እንጂ አሁን ባለትዳር የአሁን ባልና ሚስቶች አይደሉም። እና ምንድን ነው ቆይ አላውቅም። ወይ ደግሞ ለምን ክፈሉና ማለት ነው በቃ እንደዚህ አንዴ ተደባደባችሁ ምናምን ነገር ይውጣላችሁ። በአብርሽም ሳይድ በሩታም ሳይድ ያሉ ሰዎች ይደባደቡና ከዛን በቃ ይውጣላችሁ። ቢያንስ እዛች ጋር ከተገላገሉና እፎይ ካሉ ወንድሜ ነው። በእናት ነው ባባስ ተፋታችኋል። ምን አገባ? እዚህ ለምን ያልተጠራችሁበት ቦታ ለምን ትመጣለህ? ለምን አንተ ምን አጨብጫቢ ነህ? ይሄው ስለምእሺ አጨብጫቢ ነኝ። እንደፈለግሽ በይ። ዝም ብለን ደርጎ ዝም በፈለክበት ጥልቅ አትበል። እንደፈለግኩ የፈለግኩበት ሩታ ማለት ነው። እውነቴን ነው። ከዚህ በላይ እሺ ራስሽን ለምንድን ነው የምታዋርጂው? ይሄ እኮ በጣም የውርደት ጥግ እኮ ነው። የውርደት ጥግ እንግዲህ የቀድሞ ባልሽ ቀለበት ሲያደርግ መገኘት ማለት እንዴ! አሁን የመጣችሁበት ምክንያት ራሱ አይታወቅም። ለማየት ነው ምን አይታችሁ ምን ልትፈጥሩ ነው? አንድ የመጡበትን ምክንያት እኮ አልነገሩ። ያው ብጥብጥ መፍጠር ሜሪ ካለች ብጥብጥ አይቀርም። ያው እንግዲህ ለብጥብጡ እሷ አለች ተወክላ መታለች። ዳኒም እንደዛው። ከዛ በተረፈ ምንም በቃ አላ ለዚህ ነው ለመታዘብ ነው ራሱ እንዳይባል። ለምንድን ነው ለመታዘብ የምትመጡት? ምን የምትፈይዱት ነገር አለ? አብርሽን አሁን ስለታዘባችሁ ብቻ ሊመለስ ወይ ሄርሜላ ምናምን ነገር ወይ እነዚህ ሰዎች ታዘቡኝ ብላ ልትመለስ እንዴ? ሩታ ከዚህ በላይ ለምንድን ነው ራስሽን የምታዋሪ? ኧረ ተይ ቢያንስ ተከብረሽ እኮ ማለት ነው። ባደርሽባቸው ማንም አይሰድብሽም። አሁን ሰው ሁሉ እየሰደበሽ እኮ ነው ስለምደርሽባቸው። አሁን በቃ በማይመለከትሽ ነገር በቃ የተዘጋን ፋይል እንደገና ከፍተሽ ለማገላበጥ ስትሞክሪ ይኸውና ሰው ሁሉ እየሰደበሽ ነው። ማንም ከአንቺ ሳይድ ሆኖ እንትን እያለ ያለ የለም። እና እኔ አላውቅም። እኔ እኮ ሩታን አሁንም ቢሆን ወዳታለሁ፣ አሁንም ቢሆን አከብራታለሁ ምናምን ነገር በቃ በፊት ላደረገችው ነገር ብቻ ሲባል ከዚህ በኋላ መቼም አከብራታለሁ። ማከብራት ሴት ናት። ግን እንደዚህ አይነት ሰዓት ላይ ደግሞ ራሷን ስታዋርድ ልክ አይደለሽም ማለት እሷን መጥላት ምናምን ነገር አይደለም። አሁንም እደግማለሁ ሩታ ፈጽሞ ልክ አይደለችም። እዚህ ቦታ በመምጣቷም በመገኘቷም ፍላጎቷ ለምን እንደሆነ ራሱ አይታወቅም። እንግዲህ አብርሽ አሁን ለምሳሌ እሷን አልፈልግሽም ከማለት ውጭ ምን ቢያደርግ ነው የምትተው? ይቺ ሴትዮ ምን አሁን ቢያደርግ ነው ልትፋታው ምናምን ነገር የምትችለው? ራሷ ፈርምልኝ ብላ መጣች፣ ተፈራረሙ ምናምን ነገር አለቀ። አልፈልግሽም ከማለት ውጭ ቆይ ምን ቃል ያስፈልገዋል? ቤተሰብ እስቲ አሁን ለምሳሌ ተፋቱ፣ አሁን ለምሳሌ የተግባር ራሱ ከተባለ ተፈራርመዋል ሁለቱም። ከዛ በኋላ አልፈልግሽም ደጋግሞ እያላት ነው እንዴ? በቃ በትግል እኮ የሚሆን ነገር የለም። በትግል የሆነላት ለሄርሜላ ብቻ ነው። በትግል እኔ ሲሆን ያየሁት ለሄርሜላ ብቻ ነው። በቃ አሁን ያንቺ ከትግሉም አልፏል። በቃ ከዚህ በኋላ ይሆናላ አስገድደሽ ወይ ደግሞ በሆነ አይነት መንገድ ብቻ ልጁ ታስሮ ምናምን ነገር ካልሆነ በስተቀር አይቀጠልም እዛ ቤት። እርግጠኛ ሆኜ የምናገረው ማለት ነው። በሆነ መንገድ የሆነ ተአምራዊ የሆነ መንገድ ያስፈልጋል። አብርሽና ሩታ እንደገና አንድ ላይ እንዲሆኑ፣ እንዲሁ በቀላሉ ዝም ብለው አንድ ላይ ሊሆኑ አይችሉም። አሁን እኮ እንደ በፊቱ ቀላል ጥር አይደለም፣ ተለያይተዋል። ከዛ በኋላ እንዴት ነው ሰዎችን ለመመለስ የተጣሉ ሰዎችን ለመመለስ ደፋ ቀና የሚባሉ? አይደረግም እንደዚህ። ልጃለኝ ብለህ እንድትመጣ ደግሞ አንፈልግም። እሺ ሌላ ወለድ አንተ እዚህ ጋር ምን አገባሽ? ፕሮግራሜን አትበጥብጭልኝ። ቆይ ስለ ልጁ ምናምን ነገር አሁን እናንተ ምን ይመለከታቸዋል? አባትየው እሱ፣ አንቺ እንዲያውም አክስቱ ራሱ እኮ አይደለሽም። ቢያንስ ይህን ያክል ተመለከታት እንዳይባል የልጁ አክስት ሁላ አይደለሽም፣ የሩታ እህት ሁላ አይደለሽም። ምን አገባሽ በዚህ ልክ እንዴ? ቆይ አሁን በዚህ ሰዓት ማለት ነው አብርሽ የሩታ እስረኛ ሆኖ ነው መቀጠል ያለበት ብሎ የወሰነው ማን ነው? በቃ ማለት ሰው እኮ የራሱ ፍቃድ አለው፣ የራሱ በቃ አስተሳሰብ፣ የራሱ አመለካከት፣ የራሱ በቃ እያንዳንዱ ውሳኔ ምናምን ነገር አለው። ለምንድን ነው ማታከብሩት? እና ትልቅ ሰው አይደላችሁ እንደ የሰውን ፍላጎት የሰውን ፈቃድ ምናምን ነገር አታከብሩም? የእናንተን ፍቃድ እኮ አክብሮ እሺ ምናምን ነገር ብሎ ወጣ። ሳይደረስባችሁ ለምንድን ነው የምትደርሱባቸው? ያማችኋል። ይሄ እኮ በጣም አይጠበቅም፣ ከትልቅ ሰው አይጠበቅም እኮ። በተለይ ሶሻል ሚዲያ ላይ ብዙ ሰው እንደሚያዩ ብዙ ሰው እንደሚከታተለው ሰው አይጠበቅም ይሄ ነገር። እሷ ማየት ያለባትን ነገር እንድታይ ነው። በጣም አንቺ በጣም ታላቅ እህትየው ሁሉ ቦታ ደግሰሽ እንዳንቺ ሰርግ ነው ማሳየት ማለት ነው። ለዚህ ነገር እርግጠኛ ነኝ። በቃ እኔ በበኩሌ ተጠያቂ ማድረገው ማንንም አይደለም ዳኒንና ሜሪን ነው። ሌላ ማንንም ተጠያቂ ማድረግ አልፈልግም። ኢቨን ሩታን ተጠያቂ ማድረግ አልፈልግም። ተንኮሉ ማለት ነው ሙሉ በሙሉ የነሱ። በጣም ተንኮለኞች ናቸው እነዚህ ሰዎች። ለምን አልክበሉኝ? አሁን ማለት ነው እዚህ ቦታ በመምጣታቸው እንግዲህ ቀለበት ተዘጋጅቷል እየተባለ ሰው እንዴት ደፍሮ ይመጣል? እና እዚህ ቦታ በመምጣታቸው ጭቅጭቅ ብጥብጥ ነገር እንደሚፈጠር ያውቃሉ። ያንን ነገር ደግሞ በጣም ይወዳሉ። ገቢያቸው ነው፣ በቃ ደስታቸው ምናምን ነገር ያ ነው።
በቃ ከሰው ጋር መጣላት መጋጨት ምናምን ነገር ሰው ሳይደርስባቸው መድረስ ልማዳቸው ስለሆነ ምናምን ይኸውና በቃ ይዘው መጡ። ለሩታ ትንሽ አታስቡም? እናንተ ቆይ እንዴ ለሩታ ብታስቡ እኮ እዚህ ቦታ አታመጧትም ነበር። በጣም ተንኮለኞች ናቸው። በቃ እነሱ በዚች እንትን በቃ ደስ ስለሚላቸው ልባቸው ስለሚረካ ጎትተው ይዘው መጡ። እንዴ የእነሱን ጥፋት እኮ እንደርስበታለን እኮ እነሱ ያደረጉት ነገር ተረስቶን ይመስላቸዋል እንዴ? ራሳቸው እኮ ናቸው ቪዲዮ የጫኑት እንደዚህ ደስታ ምናምን ነገር ብለው እንዴ እያወቀን እኮ ዝም ለማለት ስሞክር በቃ ይሆናላ ፋራ ምናምን ነገር አደረጋችሁ እኮ። ለምን ይሄን ያክል ሩታ ላይ ተንኮል ምናምን ነገር ትሰራላችሁ? አይደብራችሁም? እናንተ እንደ ጓደኛ ቢያንስ ይሆናላ ጀስት እናንተ የምትጠቀሙት ጥቅም አለሽ፣ ግን ያንን ጥቅም ማለት ነው ጓደኝነቱንም በማስጠበቅ ምናምን ነገር ይሆና እንደ ሩታ መነገጃችሁ ምናምን ነገር ብቻ ስለሆነች አትነግዱባት። 10,000 ጊዜ እንዴት ሰው በጓደኛው ይነግዳል? ኧረ ተው፣ በእውነቴን ነው። አሁን እርግጠኛ ነኝ እነሱ እኮ ማለት ነው በልባቸው ያውቃሉ እዚህ ቦታ ማምጣት እንደሌለባቸው ሩታን ሲጀምር በቃ ማይሆን ነገር እንደሆነ ከዚህ በኋላ ያንን ነገር ያውቃሉ። ግን በቃ ስቲል ሩታ ገቢያቸው ስለሆነች ሩታ የነሱ በቃ አላ ምን ልበል ይሄ ዋና ምሰሶሳቸው ስለሆነች ነው እንደዚህ እንትን እያሉ ያሉት። እሷም እንግዲህ በፊት የነበራት ብላት የት እንደገባ በፊት የነበራት አይነት ጥበብ የት እንደገባ አይታወቅም። ጀስት በሆነ ባልሆነው በሰው መመራት ጀምራለች። በማንና በማን ያው በሜሪና በዳኒ ማለት ነው። ለዚህ አላውቅም እኔ ሩታ ነቃ ብላ አሁንም ባለፈውም ብያለሁ አሁንም እደግማለሁ ነቃ ብላ በዙሪያ ያለውን ሰው ካለየች ዘመኗን ሰላም አታገኝም። ዘመኗን በቃ ይሆን እንደዚህ እየተነጫነጨች እንዲህ የተወችውን ፋይል ምናምን ነገር እየከፈተች እየተበሳጨች በቁጭት ነው የምትኖረው። በቃ ፍቺ ሩታ በቃ እነዚህንም ሰዎች አብርሽንም ተያቸው። አንዱም እየጠቀመሽ አይደለም። እስከዛሬ አንድ የጠቀማችሁ ሰው የለም። በተለይ ሩታ አንቺን የጠቀመሽ ሰው የለም። ስለዚህ ማስረጃውን አሳይተሃል። ስለዚህ እሷ እስካልፈቀደችለት ሌላ ትዳር መያዝ አችልም። ሁለተኛ ልጅ ወደ ውስጥ አለ። ስለዚህ ሌላ ትዳር አንተ መያዝ አችልም። እኔ እኮ ማለት ነው እነዚህ ማሰብ ትንሽ ራሱ ማሰብ ምናምን ነገር አቃታቸው ነው። ቆይ ሁለተኛ ልጅ ታዲያ አሁን ኖረም አልኖረም ማለት ነው ትዳር ይሆናል እንደ ሁለተኛ ልጅ የእነሱን ምናምን ነገር ይሄ መፋቀር ይመልስላቸዋል። ጀስት በፊትሽ ያው መልሶላቸው ይሆናል የልዑል እንትን። የዛኔ ግን አልተፋቱም ነበር አልተፈራረሙም ነበር። ከዛ በኋላ ነው እንግዲህ የተፈራረሙት ምናምን እና አሁን የሁለተኛ ልጅ እሷ አሁን ከሄርሜላ ጋር ቀለበት አስሮ ምናምን ነገር ሁሉን ነገር ከጨረሰ በኋላ አፋቶ እንደገና እንትን ይላል ነው። ምን አይነት የሰው በሰው ህይወት እንዴት ነው ለመጫወት ምናምን ነገር የምታስቡት? ይህን ያክል ተንኮል ይህን ያክል ሰይጣን የሚቀናበት ሰው መሆን አያስጠላም? የምሬ ነው። እኔ እነሱ እያሉ ነው የተሳቀቁ። በተለይ ደግሞ በዳኒ በስማ ወንድ ሆኖ ሰው እንደዚህ ይሆናላ ሲረክስ ያስጠላ በጣም ይሆናላ ይቀፋል ጨራሽ። አሁን እሱን ወንድ ባልኩበት ራሴንም ወንድ ማለት ይደብረኛል። የምሬ ነው። እናንተ ማውራት አይጠበቅባችሁ መናገር ያለባችሁን እናንተ በጣም ነው እንደ የምታሳዝን። እሺ የዘራት በእናት እሽኮኮ አርጋት በጣም የምታሳፍረው አልገባኝም። ልንገርሽ አይደል እኔ አዘያትም ልዞር እችላለሁ። አያገባሽም። እኔ ይሄን ሁሉ ነገር እንዲታይ እኔ እኮ ማለት ነው ግርም የሚለኝ እናንተ ይሄን ያክል ማለት ነው አብርሽ ላይ ስልጣን አለኝ የምትሉትን ያክል ማንም እዚህ ምድር ላይ ማንም ላይ ስልጣን የለውም። በቃ ጀስት ሊደሮች ራሱ ይመራሉ እንጂ ስልጣን የላቸውም በአንድ ሰው ፍቃድና እንትን ላይ ጀስት ሰው ፈጣሪ ራሱ እኮ ማለት ነው ፍቃድ የሰጠን የፈለግነውን ምናምን ነገር እንድናደርግ አይደል እንዴ? ጀስት መርጠን ጀስት ጥሩን ማድረግ የራሳችን ድርሻ ነው። ግን ፈጣሪ ራሱ እኮ አይጫነንም። ወደ ክፉ መንገድ ስንሄድ ጀስት በመረጥንበት ነው። ኋላ ላይ ዞሮ ዞሮ ቅጣታችንን እናገኛለን። እናንተ ይሄን የእሱን ፍቃድ ምናምን ነገር ልትወስኑ ማናችሁ? ቆይ የእሱ ቤተሰቦች ላኩ የእሱ አሁን እርግጠኛ ነኝ እነጋሽ ይህን ነገር አያውቁም ማለት አንችልም። ቢያንስ ይሄ በቃ አለ አፈቅርሻለሁ ካላት ጊዜ ጀምሮ እነጋሽ ምናምን ነገርየውን ሊከታተሉ ይችላሉ። ምንም ቢሆን የልጃቸው ጉዳይ ስለሆነ እነሱ ያልተጫኑትን እነሱ ምናምን ነገር ምንም ዝም ያሉትን ጉዳይ ምን ቤት ናችሁ እናንተ በአብርሽ ህይወት ምናምን ነገር ልትወስኑ? ኧረ ተው ቢያንስ ይሆናል ልካችሁ ነው። ገደብ ምናምን ነገር የሚባል ነገር አለ። እንደ ጓደኛ መምከር አለ፣ መቆጣት አለ። ግን ገደብ አለው ለሁሉም ነገር። ይህን ገደባችሁን ደግሞ እየጣሳችሁ ነው እናንተ። እሺ ማየት የፈለገችውን ነገር እኮ አይታለች። ይሞክራታል። እሷን ተሸክመው አይተሻል አይደል? በቃ ይኸው የምትፈልጊውን ነገር አይተሻል። ስለዚህ ምን ትችላለሽ ሩታ? እኔ ስፈልግ ነው የማሄደው፣ ስፈልግ ነው የመጣሁት። ቆይ ሩታ ለምንድን ነው ይሄን ያክል ቆይ የራስሽ ጠላት የምትሆኙ? እውነት ይሄ ለራስ ጠላት መሆን እኮ ነው። ማንንም በዚህ መሀል የምትጎጁ ሰው የለም። እንደዚህ በመጣሽ ምናምን ነገር ራስሽ ነው የምትገመጪው። እንደዚህ ስለመጣሽ እንግዶቹ ምናምን ነገር እናንተ በቅርብ አሁን በካሜራ ጀርባ
ከጀርባ ያሉ ሰዎችም በቃ ሌላም ማናቃቸው ሰዎች አንቺን ነው እንጂ የሚታዘቡት አብርሽን አይደለም። እሱ እንግዲህ ያልደረሰብሽ ነገር የራሱን ህይወት ለመምራት እየሞከረ ነው። ቆይ አሁን ለምሳሌ ማለት እሱን ዘመንሽን ስትከታተይ ልትኖሪ ነው ከዚህ በኋላ ታዲያ? እሺ አሁን አልፈልግም አለ ምናምን፣ ከዛ ምን ሊፈጠር? ከዛ እሱም በቃ እንደዚህ በሄደበት እየተከታተሉ ምናምን ነገር ማስጨነቅ ነው ያንቺ ትልቁ ግብ ምናምን ነገር ከዚህ በኋላ ይሄኛው ነው እንዴ? ከዚህ በኋላ እኮ ማለት ነው የራስሽ ትልቅ አሳይመንት አለ። ይኸውና በሆዴ ጽንስ ይዣለሁ ብለሻል አይደል? እሱም የራስሽ አንድ ኃላፊነት ነው። በእርግጥ አብርሽም ነው የሁሉም ነው ግን ማለት ነው ቢያንስ እናት ስለሆንሽ አንቺ ላይ ኃላፊነቱ ይበዛል። ልዑል አለ እዛ በኩል እንደገና ሲንግል ማምነት ሆኖ ለብቻው ሌላ በቃ ከልጆቹ በተጨማሪ ለብቻው ሲንግል ማምነቱ ምናምን ነገር አለ እና ይሄ ሁሉ ጫና እያለብሽ አንቺ ሰውን እንደገና መከታተልና በሄዱበት እየሄዱ ምናምን ነገር መረበሽ፣ ኧረ ይሄ እኮ ራስን መጉዳት ነው። ማን ነበር የሆነ አባባል አለ ሰው ላይ ቂም መያዝ ጀስት መርዝ ጠጥቶ ያ ሰው ይሞታል ብሎ እንደመጠበቅ አይነት ነገር ነው። በቃ ይሄ በጣም አንቺ ላይ ያየሁት ነገር ይሄን ነው። በቃ አንቺ አሁን እዚህ ስለመጣሽ ቂም ስላሽበት ምናምን አብርሽ የሚጎዳ ነው የሚመስልሽ፣ ግን እየተጎዳሽ ያለሽው ራስሽ ነሽ። እና ጠንቀቅ እንበላ ቤተሰብ። ትንሽ ቆም ብለን ለማሰብ ሞክር። ሁሌ ትጉ ምናምን ነገር ማለት ሳይሆን ሩታ ትንሽ ቆም ብለሽ ለማሰብ ለራስሽ ለማሰብ ሞክሪ። እኔ አሁን የነዚህ ክርክር ምንም አይጠቅመንም እኮ ግን ማለት ነው። አሁን እናንተ ዳኒና ሜሪ ከሁለት ቀን 3 ቀን ምናምን ነገር በፊት ለደስታ ሩታን ካልዳርን ስትሉ የነበራችሁ ሰዎች ናቸው። አሁን ደግሞ ምን ተገኝቶ ነው? ቆይ ልጁ ምን ሩታ እሺ ሳትል ሌላ ሴት ማግባት አትችልም ማለት እኔ እኮ እሺ ኧረ ቆይ አንድ ላይ እንዲሆኑ ቆይ እየጠበቃችሁ ያላችሁት ምንድን ነው? ወይስ ደግሞ ይሄ ሩታ ቀድማ ሳታገባ እንዴት አብርሽ አገባ? ይሄ ነው የእናንተ ፉክክር ነው ወይስ ምንድን ነው? ግራ እኮ ነው የምታጋቡት። የምሬ ነው፣ በጣም ነው ግራ የምታጋቡት። ልክ እብድ ግራ እንደሚያጋባው ነው ግራ እያጋባችሁን ያላችሁት። ኦዲየንስ በእናንተ ምክንያት እኮ ማለት ነው ጨለለ። የምሬን ነው። እኛ እሺ ችግር የለውም ግን ማለት ነው ኦዲየንስ ጨለለ። የምሬን ነው። ሩታ ትዳር አልፈለግም ምናምን ነገር ብላ ስለገፋች እሷ እሺ እዛ ቦታ ላይ እኮ ደንቃታለሁ ይመቻት ምናምን ነገር፣ ግን እሷ አልፈልግም ስላለች አብርሽ ደግሞ አያገባም ማለት አይደለም። በቃ አለቀ። ይሄ ደግሞ በጣም ማቹሪቲ ነው። የሰውን ፍላጎት አክብሮ መተው በጣም ማቹሪቲ፣ በጣም ብስለት ነው። እናንተ በጣም ግራ እኮ ነው የምታጋቡት። እሺ ቆይ አሁን ለምሳሌ እሺ ያለችና እንትና ሩታ ደስታን አገባች። በእርግጥ ደስታን እሺ እንደማትል ስለማታቁም ጭምር ነው እዛች ጋር ስታሽቃብጡ የነበረው ግን ማለት ነው። እሺ ብላ ድንገት እንትን ብትል ማለት ምንድን ነው የሚወጣችሁ? እሷ ደስታን አገባች፣ እሱም እንግዲህ ሄርሜላን አገባ ምናምን። ከዛ በኋላ ምን ሊወጣችሁ ነው? እንዲህ ለራሳችሁም እኮ ማለት ነው ተንኮላችሁን ስትራቴጂ ያለው ምናምን ነገር እያደረጋችሁ ተንኮላችሁን እናውቃለን። ሀገር ያወቀው ነገር ነው። ሌላ ግርግር ባለመፍጠር በጣም እየታገስኩ ነው ያለሁት። ከገባ ማለት ትዕግስት ፍራቸው አይደለም። እኔ አሁን እዚህ የመጣችሁበትን ምክንያት ማለት ነው እኔ አሰብኩ ላገኝ አልቻልኩም። እዚህ የመጣችሁበት ምንም ምክንያት የለም። ቆይ እኔ የሩታ አፍ ልትሆኑ ነው የመጣችሁት። እሷ ራሱ እኮ አላወራችም። በቃ 2-3 ጊዜ ምናምን ነገር ነው ያወራችው። ቀሪውን በሙሉ ሜሪና ዳኒ ናቸው ያወሩት። ከዛ አብርሽ ትንሽ እነሳለ ያወራል እንጂ ሌላው በሙሉ ማለት ነው በቃ እነሱ ያወሩት ነው። ቆይ ለምንድን ነው የመጣችሁት? ቆይ እንዴ እኔ እኮ እውነት አሰብኩሽ። እኔ ብቻ ነኝ ያልታየኝ እነሱ የመጡበት ምክንያት፣ ወይስ ሁላችሁም ግራ ተጋብታችኋል? ምን እንዲፈጠር ነው እንግዲህ? ከዚህ በላይ ምንም አድርጎ የሰርግ ጥሪ እሺ እንዲሰጣችሁ ነው ወይስ ደግሞ ድንኳን ሰበራ ነው? የምሬ ነው። ድንኳን ሰበራ እንዳይባል ራሱ ፕሮግራሙ አልቆ ነው የመጣችሁት። ለምን ራሳችሁን ታዋረዳላችሁ? ኧረ ተው። ባይዘው እዛ ጋር ማውራት የማልፈልገው ከሌሎቹ ጋር እቺ ንግስት ናት። እሷን ነው የማከብረው። አንተ ደግሞ በመሀል እሺ አትበለኝ። እሺ ከአንተ ጋር ወሬ አልፈልግም። ለንጉስ ዳሪያት ንግስት ሆነች። ለንጉስ ዳር በቃ አሁን የመሬን ነው ቤተሰብ። እዚች ጋር አቤል የመለሰው መልስ እንዴት ደስ እንዳሰኘኝ አልገባችሁም? በቃ ሩታን እኮ ማለት ነው እኛም ንግስትናት እያለን ቆየች። ግን ከንግስናዋ ራሷን ካወረደች እንግዲህ ምን እናርግ? እሺ ቤተሰብ ምን እናርግ? ሩታን እኮ ማለት ነው የሩታ ቤተሰቦች እኛ ሩታን የታገስነውን ያክል ማንንም አልታገስን።
የምሬን ነው። ማንንም አልታገስንም። ስታጠፋ ራሱ እንዲህ ምናምን ነገር አስባ ነው ምናምን እየሸፋፈንን ብዙ ጊዜ እና በቃ ይኸው አሁንም ለአንቺ ንግስት ሆና የምትታይሽ ከሆነ ለንጉስ ዳሪያት። ደስታ ንጉሱ ከሆነ እንግዲህ ደስታ ንጉስ ሆኖ እንትን ሩታ የሚያገባ ከሆነ ዳሪያት። እዚህ እኮ ምንም መርመጥመጥ አያስፈልግም። እዚህ የሰው የቀለበት ፕሮግራም ማበላሸት እኮ አያስፈልግም። እንዲህ ልታመልኳት ነው እንዴ ሩታን? በቃ እኮ ሰው ናት፣ ትሳሳታለች ምናምን። ስትሳሳት ስህተት ናት ማለት እንትን ሽንፈት አይደለም። በቃ ስትሳሳት ስህተት ናት ብሎ መናገር ትልቅነት ነው። ምን ማለት ነው? እንታ ማለት እስኪ አውሩና ጨርሱ። አዳመጥናችሁ አይደል? ወይ አንደኛችሁን ጨርሱ ወይ እናዳምጣችሁ። ሰማኝ እኮ ልጨርስልህ። እኔ እህቴ ብትሆን ኖር ሄርሜላ አንተ ያደረግኩውን ነገር አላረግም። ለምን ገባ? በመጀመሪያ ደረጃ ባለትዳር ነው። ሁለተኛ ልደረበ ዳኒ ያለውን ሰምታችኋል። ባለትዳር ነው አለ። ማን ነው ባለትዳሩ? አብረሽ ነው ባለትዳር ከሩታ ጋር እና ታዲያ ባለትዳር ነው ብለህ የምታምን ከሆነ ለምን ከባለትዳር ወስደህ ነው ሩታን ታዲያ ለደስታ ልትድር ምናምን ነገር ያሰብከው? ለምን እርስ በርስ እንዲህ የሚጋጭ ነገር ነው የምታደርጉት? ቆይ ለምን እንዲህ እርስ በርስ ከራስ ጋር ተስማማ ዳኒ። የምር ነው። ጀስት እየጨለልክም ከሆነ መድኃኒት ያመለጠ ክትባት ያመለጠ ምናምን ነገር ካለ ቤተሰብ ጠይቅና ውሰድ በጊዜ። የምር ልናጣ ነው ቤተሰብ ዳኒን ልናጣው ነው። እያየ ምናምን ነገር ሊያመልጠን ነው። እርስ በርስ ከራሱ ጋር የሚጋጭ ነገር ነው እያወራ ያለው። ትናንት እንግዲህ ሊደራት ነበር። አሁን ባለትዳር ናት፣ አሁን ባለትዳር ናቸው ምናምን ነገር ይላል እና ከባለትዳር እና የቱ ጋር ተሻልክ አንተና ቤሌ ምናምን አፍን ልትከፍት? የምሬን ነው። እሺ የዳኒ ሌላ ሌቨል ላይ ያለች እንትን ነው፣ ጭልልና ነው። ጭልልና ነው የሚባለው፣ ብቻ መጨለም ነው። ባይ ባይ ተለማዘኔ ባይ ባይ መጥቼ ሸኛለሁ ባይ ባይ ደህናውን አትበይኝ ባይ ባይ አትበይኝ ይፈራለሁ ባይ ባይ የምሬ ይመቻችሁ። ምንም ማድረግ አይቻልም። እኔ በዚህ ሰዓት ራሳቸው ናቸው ራሳቸውን ሊያዋርዱ የመጡት እንጂ ሌላ ማንም አይደለም። እና አቃጥሏቸው እንግዲህ እነሱ እናንተ ላይ እነሱ ደረሱ እንጂ እናንተ እነሱ ላይ አልደረሳችሁ። ስለዚህ ማቃጠሉ ነው መፍትሄው። እናንተም እንደዚህ ተዋርዳችሁ ለመሄድ ነው ዳኒም ሜሪም ሩታም ዝም ብላችሁ ምናምን ነገር በማያገባችሁ የመጣችሁትና የሰው ፕሮግራም ያበላሻችሁት። ስለዚህ ይገባችኋል። የተገባችሁን ነገር ነው ያደረጉት። በዚህ ሰዓት ለማናችሁም ልወግን አልችልም። የምሬ ነው። ሩታ ታሳዝነኛለች ነው እንጂ እናንተ እንደዚህ ስትንጨረጨሩ ምናምን ነገር ማየት እኔ ያዝናናኛል። የምሬ ነው። ስለዚህ በልጠናቸዋል። እነዚህ ሰዎች እንደመጡት እንደፈለጉት ነገር አልሆንላቸውም። የመሰለችኝ ግን አብርሽ ማርያምን ሜሪ እሷ ነች እኮ የመሰለች ሚስት። በጣም ዝም በል በቃ። አሁን መና እዚህ ሚዲያ ላይ እንደዚህ አይነት ነገር ማውራትም ምንም ነገር አይጠበቅብንም። ስለዚህ እኛ ወደ ፕሮግራማችን መግባት እንችላለን። ሄርሜላ ግን ማለት ነው ምን ያክል የሆነ ሰውን ሁሉም ያባላ ባል እያገኘሽ እንደሆነ አየሻ? ተመለከት። እኔ እፈራለሁ ግን ቤተሰብ የምሬ ነው። እኔ እፈራለሁ። ለምን እንደምፈራው እነግራቸዋለሁ ግን ኧረ በስመ አብ አብረሽ እኮ ማለት ነው የሆነ ለንጉስ የሚፋለሙ አይነት ነገር እኮ ነው የሚመስለው። የምሬን ነው። የሆነ ወይ ለንጉስ ልጅ ምናምን ነገር የሚፋለሙ ነው የሚመስለው። እኔ እንደዚህ አይነት እንትን የምሬን ነው አይቻላቅም። ሰው ከተፋታ በኋላም እንደገና ፈልጋለሁ እያለ እያለቃቀሰ ሲመጣ አይቻላቅም። እና ከባድ ኃላፊነት ነው የወሰድሽው። የምሬን ነው። የቡታጅራ ምናልባት ሊሆን ይችላል። ከባድ ኃላፊነት ነው የወሰድሽው አብረሽን ስታገቢ። አሁን ላይ ትክክለኛ ንግስቷና ትክክለኛ ንጉሱ አብረው ሲሆኑ ብዙ የሚቃጠል ሰው እንዳለ ግልጽ ነው። እና እንደውም በዚህ ጉዳይ ሄርሜላ ትረብሻለች አትረበሽም ብለህ አንተ እንድታስብና እንግዲህ ያው ቤተሰብ ሄርሜላ ራሷን ንግስት ካደረገች ምንም ማድረግ አንችልም። ሰው ራሱን የፈለገበት መሾም ይችላል። ግን የፈራሁት ምን መሰላችሁ? አሁን ከጅምሩ እንደዚህ ችግር እየተፈጠረ ከሆነ ትዳራቸው ልበል እንግዲህ ቀለበት አደረገላት ምናምን ነገር ተጫጩ። ከዚህ በኋላ ጩኛ ማቾች ናቸው እና ገና ከጅምሩ እንደዚህ ችግር ከተፈጠረ ለወደፊቱ ያለው ነገር ማሰብ አይከብዳችሁም? እንግዲህ ምን ያክል ከባድ ጊዜ ልታሳልፍ እንደምትችል ሄርሜላ ማለት ነው። እና ቅድም ፈርቻለሁ ምናምን ነገር ያልኩት ይህን ነገር ነው። አሁን ገና አስቡ፣ ገና በቀለበት ቀን ሰው በቀለበት ቀን ቢያንስ እንደዚህ ችግር ምናምን ነገር ያጋጥመዋል። እኔ እኮ አላቅም፣ ብቻ ከዚህ በኋላ አላቅም። ከባድ ኃላፊነት ነው ምናምን ነገር ያልኩትም ለዛ ነው ሄርሜላ ማለት ነው። እና እስቲ እኔ አላቅም፣ ምንም ሰላሙን ይስጣችሁ ነው። ሌላ ምንም ማለት የምችለው ነገር የለም። ብቻ ለማንኛውም ቤተሰብ በዚህ መልኩ እንግዲህ የቀለበት ስነስርዓቱ ተጠቃልሏል ነው የሚባለው ወይ አልቋል። ብቻ ለማንኛውም እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። እስቲ እናንተን አስተያየት ኮመንት ላይ ጻፉ። ከተዝናናችሁም እንግዲህ እንደተዝናናችሁ ምናምን ነገር ነገሩ ቪዲዮን ላይክ እያደረጋችሁ ዝጉ። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ሰላማችሁ ብዝት ይበልልኝ። ይመቻችሁ።